ራይማ እዚህ ጋር ያዙ አሳሳተችው የሚባል ነገር በህይወት ይሄ ሰው የሚያወራውንና የሚኖረውን ከኔ ጋር ለኔ የሚያወራውን ህይወት ካልኖረ መቼም ታማኝ አይደለም ለኔ። ከኤክሱም ጋር ሄደ ከከሊትም ጋር ሄደ ወይም ደግሞ ኑሯቸውን ለማለት ሄዶ እዛም እንትን አለ። እዚህ ጋር የምንተማመንበት ከኔ በፊት ለሆነ ነገር አልነበርኩም፣ ቦታው ላይ አልነበርኩም፣ አያገባኝም። ከኔ ጋር ሆኖ ሰው ነኝና እንጋጫለን። በእኔም ስህተት ይሁን በራሱም ስህተት፣ ግጭቱ በራሱ ስህተት ሆኖ ሳለ በትዕግስት መጠበቅ ያለበት እሱ ሆኖ ሳለ እንዴት ይሄዳል? ኤክሱ ጋር የኔ ጓደኛ እንዴት ይሄዳል? ኤክሱ አይደለም ተጓደኛው ጋር ኖ አሁን እየተወያየንበት ያለ ነው። ምን ይቺ ልጅ የሚወዳት ማለት ነው ያንቺን ጓደኛ የተባለችውን የሚወዳት ባፉ ነው የሚደላት። ከልቡ የሚወድ ሰው ማንም ሴት አሳሳች ናት አይደለም እንዴ? ወንድም አሳሳች ነው። ቆይ ድምጽ ስላለ ነው እንዳለ የሚያሳስት ሴት ብቻ አይደለችም። እሱ ራሱ ልቡ ይፈልጋል ብዙ ቦታ። አሁንም ይቺ ልጅ እንትን አለ። ነገ ደግሞ ሌላ ቦታ ለመሄዱ ምንድነው እንትን የሚለው? አሁን ይቺ ጓደኛሽ እሱ ጋር አሳስታይ ነው ብሎ ሊመለስ ይችላል። ነገስ ተመልሶ አለመሄዱ ደግሞ ሌላዋን አሳሳተች ብሎ ሊመጣ ነው። እንደዛ አይሆንም ጭራሽ። በህይወትና በፍቅር ላይ አብሶ በፍቅር ላይ ተሳስቼ ከሌ ጋር ሄጀ እንደዚህ ብዬ የሚባል ነገር የለም። እኔ እስከመቼ ነው የምቀበለው? እንዴት ብሎ ነው ልቤስ እስከ መጨረሻው አብሮ ከሱ ጋር የሚሆነው? እንዴ ተሳስቼ ከዚሽ ጋር ከመጀመሪያው ኤክሴ ጋር አድርጋለሁ ብሎ መጥቶ እንዴት ነው ተቀብዬ አብሬ የምኖረው? ዘላለም እየቆሰልኩ እየተቃጠልኩ ጭራሽ የማይሆን ነገር ነው ይሄ። በፍጹም እወድሻለሁ አንቺን ማፈቅረው እሱ አሳሳተችኝ። ኔቨር ጭራሽ አይሆንም። ውሸት ነው ይሄ፣ ውሸት ነው። አሳሳተችኝ የሚለው ውሸት ብቻ ሆነ እኮ ከዛች ጋራ ብዙ ቦታ ብለው ምን ብለው ሆነ። ግን ያረገው ቀለበት ወይም ኒካ ያረገው ይሄ ሰው እቺ ያንቺን ጓደኛ ቢወዳት ኖሮ ስህተት እንኳን ሰራ ባልሽው አንቺ በአካሄድሽ ሴት ልጅ ታሳስታለሽ ምናምን ለምትዩ ነገር ማለት ሄዶ እዛ ጋር ኒካ ያሰረው ህይወቱ መሆኗን መጀመሪያ አላሰረም። ግን እሷ እቺኛዋ ነገራት መጥቶ ነገራት እኮ ኒካችኛዋ ነገራት። ግን ለዚህኛዋ ሊያስሩ ነበረ። ግን ያው እቺኛዋንም መጥቶ ነገራት። ለዚህኛዋ ማለት ነው ተስፋ ሰጣት። ለዛችኛዋም ተስፋ ለዚህኛዋም ተስፋ ሄዶ ኦልሬዲ እኮ ይሄ ሰው ወድቋል። መዘሞት ማለት ውድቀት ነው። ከአንቺ ሌላ ባልሽ ሲሄድ ዝሙት ነው። ምንም የጽድቅ ስራ አይደለም። እዚህ ጋር አይ ተሳስቶ ነው ስሜቱ እንዲገዛ አይምሮ ተሰጥቶታል። እንዲህ አይነት ነገር ሀሳብ ካለው ከእሷ ጋር ነው መሆን ያለበት። አዎ እንግዲህ ያው እሷ ደግሞ ምን አደረገች መሰላችሁ? መጥቶ እንደዚህ ብሎ ነው ነገራት። ሲነግራት በቃ አብረው እንዲቀጥሉ አብረው እንትን እንዲሉ እቺ ጓደኛዋንም ሐላል እንደሆኑ ገፋፋቻቸው ማለት ነው። በቃ ሐላል ሆነው እንዲቀጥሉ እኔ ትቻለው በቃ እናንተ እንትን ካላችሁ አለች። ከዛ እቺ ልጅ የገፋፋች ምን እያለች አልተስማሙም። ከዛ በኋላ እሱ በየሄደበት በየእንትና አለበት ቤተሰብም ጋር ሄዶ እኔ የምወደው እሷን ነው እሷ ትመልሰኝ ብሎ እንትን አለ። ከዛ እሷን ትቶ ወደዚህኛዋ ተመለሰ ማለት ነው። ወደዚህኛዋ ስትመለስ ከዛ ሲመለስ እሷ ደግሞ ተቀብላው ኒካ ስራ በቤተሰብ ኒካ ስራ እዚህ እያለች እኔው ጋር እያለች ኒካ ስራ በስርዓቱ አሁን ሄደው ተጋብተው ይወልዳሉ። ያችኛዋን ትቶ ማለት ነው። ምን ይመስላችኋል? የሚያወራ ካለ ላውራ፣ እኔ ልናገር። እኔ ግን ረህምዬ በራሴ ማለት ነው በራሴ እኔ አይምሮ እስከ መጨረሻ ድረስ እግዚአብሔርን አያምነውም። ነገስ ብሄድ ጥርጣሬ ይገባብኛል። ሴት ልጅ እኮ የዋህ ናት። እሺ ይመለሳል። ኦኬ አሁን እነሱ ተዋለዱ፣ ጥሩ ነው። እሺ ይሁን። እኔ ግን አልቀበለውም እስከ መቼም ድረስ ሌላ ጋር መጀመሪያ ኤክሱ ጋር ሄዶ አብሮ እንትን ብሎ እሱ ሳይነግረኝ። እኔ እኮ ነገርኩሽ፣ እሱ ቢነግረኝ መጀመሪያውኑ ከአንቺ ጋር እኮ እንደከፋኝ እሷ ጋር ሄጄ ነበረ እንደዚህ ነበር ብሎ ቢለኝ ልረዳው እችላለሁ አልኩሽ። እሱ ሳይነግረኝ እሷ እየነገረችኝ እኮ ነገራት እኮ እሱ አይደለም የነገራት። እኔ እኮ የምልሽ በራሴ ነው የምልሽ። እሱ ሳይነግረኝ ያቺ ኤክሱ እየነገረችኝ፣ እሱ ምንም አላለኝም። ታርቀናል፣ እኔ እና እሱ ታርቀን ብዙ ጊዜ ቆይተናል። ሳይነግረኝ ያቺ ኤክሱ እንደዚህ ነው ብላ እየነገረችኝ፣ እንዴት ብዬ ነው አምኜ እንዴት ብዬ ነው አብሬ የምኖረው? እኔ እግዚአብሔርን እስከ መጨረሻው ድረስ ከሱ ጋር ብኖር ራሱ
አምኜው አልኖርም። ነገ ቢሄድስ ራሴን ነው የምጎዳው። እስከ መጨረሻው ራሴን እጎዳለሁ። በቃ እኔም በዚህ አልስማማም። እሷ ሳታውቅ እሷ መታ የነገረቻት ነገር ከሆነ መጀመሪያ ያለውን ነገር ማን የትም ሳይወጣ ካነገራት በሆነበት ምክንያቱ እንዴት እንደሆነ ሳያስረዳት እሷ ከነገረቻት እኔም አልስማማም። ግን እሱ መጥቶ ያለውን ነገር በምን አይነት ሁኔታ ገብቶ ይሄ ነገር ከተከሰተ በምን አይነት ሆኖ ባለበት ሁኔታ አንስቼ አይቼ ጥዬ ልረዳው እችላለሁ፣ ልመልሰው እችላለሁ ነው የምለው፣ እንደኔ ማለት ነው። እንደዚህ እሱ ከሆነ የተናገረው አልኩሽ ልመለስ እችላለሁ። ሙሉ በሙሉ መለሳለሁ አይደለም፣ ልመለስ እችላለሁ። እዚህ ጋር ነው መለሳለሁ ያልኳችሁ። እኔም አልኩሽ እኮ እሱ ከነገረኝ እንደታረቅን ገና እሷ ሳትመጣ ሳትነግረኝ ይህንን ቃል ከነገረኝ ይቅርታ ከጠየቀኝ ልመለስ እችላለሁ። ለዛው ሙሉ በሙሉ ተማመኛ አይደለም። ግን ያችኛዋ ኤክሱ ከሆነች የምትነግረኝ እኔ በፍጹም ጭራሽ አይኑ ማየት ራሱ ነው የሚያስጠላኝ። እንኳን ልመለስ እሱ ጋር ማለት ነው። በሱ ላይ እኔ እስማማለሁ። ገብቶሻል። ግን እሱ ራሱ በገባበት ወጥመድ እንዴት እንደሆነ ሁኔታውን ከነገረኝ እሱ ራሱ እኔ እመልሰዋለሁ ነው፣ ፈልቅቄ አወጣባታለሁ ነው የምለው። በቃ እንደዛ ከሆነ እንደዛ ከሆነ እኔም አልሰጣትም። ሊኖረኝ ይችላል። እሱን ስለምትፈልገው በሆነ ባገባችው በያዘችው ወጥመድ፣ እሱ ግን አያውቅም። ባለማወቅ በያዘችው ወጥመድ እኔ አሳልፌ አልሰጣትም፣ ፈልቅቄ ወስድባታለሁ። ግን ሁኔታዎቹ ይወስኑታል። ምክንያቱም ቅድም እንዳልሽው በቃ እሱ ከነገረኝ ካስረዳኝ እስማማለሁ። ግን አሻፈረኝ ብሎ እንደዚህ እኛ ብቻ ስለተጣላን ተነስቶ እሷ ጋር የሚሄድ ነገር ከሆነ ድሮም ይሄዳል ማለት ነው። በዚህ አልስማማም። ነገም ያለመሄዱ ምክንያት ምንም ምክንያት የለው። ነገም ይሄዳል። ይሄን ካደረገ ነገም ስንጣላ እሷ ጋር ሄዶ እንትን ይላል። እሷ ታባብለዋለች። በቃ እንደፈለገው ይሆናል። ተመልሶ ስታረቅ እኔ ጋር ይመጣል። ይሄ አያስማማም። ብዙዋቸው ሀሳብ የሰጡበት ነው። እኔ ደግሞ ሀሳቤ በአንድ ሳይዝ ነው። ገብቶሻል። ቅድም እንዳልኩት በገባበት ሁኔታ እሱ ባለበት ሁኔታ አስረድቶኝ ነግሮኝ ከሆነ በምን አይነት ነገሮቹ እንደሆኑ ነግሮኝ ከሆነ እኔ እረዳዋለሁ። እሷ ስለምታፈቅረው ብቻ በምን አርጋ እንደወሰደችው ካስረዳኝ እኔም ፈልቅቄ አወጣባታለሁ። በእጇ አልሰጣትም። እሷ ልክ ነው። እንደዛ ነው የምለው እኔ። ይከብዳል። ለማንኛውም ወይ በስመ አብ። ግን በእንደዚህ አይነት ነገር አደራውን ጌታ ወይ አደራህን አለሁ እስካሁንም ካሁንም በኋላ አንተ ጠብቅልኝ። ሰው እኮ ገብቶሻል ማለት ባይበልጥ ደግሞ ሴት ልጅ እኮ በጣም መጥፎ ናት። በጣም የገዛ አሁን እቺ የምልሽ ልጅ ማለት ነው በጣም ጓደኛ ናቸው፣ አብሮ አደግ ናቸው፣ አብረው አፈር ፈይተው አብረው የሚጎራረሱ አንድ ሰፈር ናቸው። ያለንም አንድ ሰፈር ነን። እኛ ምንሰራው አንድ ሰፈር ነን። ከየት ነው የተገናኙት መሰለሽ? ከዚች ባሏ ማለት ነው የቁርአን መደርሳ እንትን ነበረ፣ መርከዝ ነበረ እሱ ማለት ነው። በዛ ነው የተገናኙት። በመጥፎ ቦታ አይደለም፣ በሀይር ቦታ ነው የተገናኙት ማለት ነው። እና ያው ኒካ እናስራለን ብለው ሲሉ ነው ከዚች አጋጣሚ ሆኖ ተይዞ እሱ ገባ። የዛኔ ደግሞ እሷ አገር ላይ ዝያራ አርጋ ልትመጣ ነበር። እሷ ልትሄድ ነበረ። ያው ነግሬሻለሁ፣ መጀመሪያም እንደ እህት ያወራሉ። እሷ ነች ያገናኘቻቸው ምናምን ነገር ከዚች ያወራሉ፣ ከጓደኛዋ ማለት ነው። ልክ እንደ እህቷ ነው የሚያወሩት ምን የሚሉት። ከዛ አገር ገቡ። በቃ ያልሆነ ነገር እንትን አሉ፣ ዚና ላይ ወደቁ። ብዙ 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 ነገር ተደርጎ ከዛ አንድ ጥያቄ ልጠይቅሽ። አሁን በእጮኝነት ወቅት ያልታመነ በትዳሩ ይታመናል ብለሽ ታምኛለሽ? አላውቅም። ጸብ ይፈጠራል አይደለም? በማናችም አይደለም እግርና እግርሽም ይጋጫል። ከኔ ጋር በተጣላ ሰዓት እየሮጠ እየተዋትን ኤክሱ ጋር እየሄደ የሚደበር ከሆነ ያፍቅራትም አያፍቅራትም አይውጣላትም ይውጣላት አላውቅም። እየሮጠ እየሄደ አንድ ልጅ ይመጣል። ገባሻ? እኔ ሳላቅ ከበስተጀርባ ይመጣል። ያንን ነው ማሰብ ያለብን። እስኪ ተንትኙ። ልክ ነሽ። እንደዛ እኔም እኮ ተናግሬያለሁ። እንደዛ ከሆነ እኔም አልፈልገውም። ግን ያለበትን ሁኔታ
ነግሮኝ እንዳጋጣሚ አንድ ቀን ሆኖ እንደዚህ እንትን ብለው ከሆነ ልረዳው እችላለሁ። ከዛ የተረፈ ግን እኔ በተጣላን ቁጥር ምንም አይነት ሁኔታ ይሁን ምንም አይነት ሁኔታ ይሁን ኤክሱ ጋር እየሮጠ የሚሄድ ከሆነ ያላለቀ ያልተቋጨ ያልተዘጋ አጀንዳ አለ ብዬ ነው እኔ የማምነው በራሴ። ያው መጀመሪያ የላቸውም ይሆናል እኮ ምንም ነገር የላቸውም። ስለ ኤክሱ ራሱ ስንነጋገር እኔ ብሆን የሚለው ነው አይደለ ያወያየን ያለው እሱን እንትን እኔ እንግዲህ ያው ሁሉም ሰው እንትን እንዳለው ነው። ከዛ ያው እሷ ነግራችኋለሁ። እሱ መቶ ካብራራልኝ ከነገረኝ ምን ካለኝ እኔ እረዳዋለሁ ብዬ ነው ማስበው። ያው መጀመሪያውን አውቀዋለሁ። ምንም ነገር የማያደርግ ነገር ከሆነ የማይሄድ ነገር ከሆነ ወደፊትም በመሀል ልጅ ቢፈጠርስ? ከደገመ ይፈጠር፣ ደግሞ ማይሄድ ነገር ከሆነ ይፈጠር፣ ምን ችግር አለ? ቀበላለሁ ከነ ልጁ እንደኔ ነው። ደግሞ ማይሄድ ነገር ከሆነ የሁላችሁ መረዳት ትክክል ነው። በቃ ከነ ልጁ አለመሄዱን እንዴት ሹር ሆንሽ? አለመሄዱን እንዴት ሹር እርግጠኛ ሆንሽ? ያው አለመሄዱ እኮ አንቺ እውነት እኮ ተቀብራ አትቀርም፣ ትወጣለች፣ ታያለሽ። በተለያየ ነገሮችን ታያለሽ፣ በተለያየ ነገር እኮ ታያለሽ የእሱን ሁኔታ ማለት ነው። እኔ ማውቀው ነገር ከሆነ ነው ይሄን አይነት አመል የሌለበት ነገር ከሆነ ከዚህ በፊትም ከኖርም በኋላ ግን እኮ እንዳለች ረህማዬ ይኸው አሁን በመካከል ልጅ ቢፈጠር እንደው እናቴ ትሞት እኔ እንጃ። የሴት ልጅ አብሶ መከራው በጣም የበዛ ነው። ልጅ ቢፈጠር አብረው እየኖሩ እያሉ ራሱ አሁን እኮ በልጁ ምክንያት ብታምኒው ራሱ ማለት ነው ሊያገኛት ይችላል እኮ ታያለሽ። አስቢ ያለውን ጥርጣሬ። ሰላም ሆነሽ አትኖሪም፣ ሰላም አይገኝም። እኔ በጣም እንትን የሚለኝ ይሄ ነው። ልጅ ከተፈጠረ በዛ መካከል በልጁ ምክንያት እሷ ጋር ሲሄድ እኮ ሊገናኙ ይችላሉ። እኔ እየቆሰልኩ ነው የሚሄደው እስከ ዘላለም ድረስ ውስጥ እየቆሰለ እየታመምኩኝ ነው የሚሄደው። በቃ ከባድ ነው፣ ከባድ ነው። የሴት ልጅ እንትን ከባድ ነው። ያው ሁሉም አይደለም፣ ግን ያው አንዳንዱ ነው። ሁሉም አይደለም፣ ግን ብቻ እኔ እንጃ። የሴት ልጅ ውጣ ውረድ መከራ ነው። ሸሩም እሷም ጋ ነው ያለው። አንድ ወንድ ልጅ ላይ ከተመረኮዘች የሚወዳት ይመስላትና ከዛች ሴትዮ ሲጣላ አሳልፋ ማንነቷን ትሰጠዋለች። ከዛ በኋላ ደግሞ ወደዛ ሲመለስ እሷ ህይወት ነው የሚበላሸው። የእሷ ህይወት ነው የሚበላሸው፣ የማንም ህይወት አይደለም የሚበላሸው። ከነወለደችው ልጅ ጋር ማለት ነው። ምክንያቱም የራሷን ህይወት ታመሰቃቅላለች፣ ከዛ የዛችንም ህይወት ታመሰቃቅላለች። በአንድ በወደደችው ወንድ ላይ ነው እንደዚህ የምትሆነው። ከባድ ነው። ዝም እንግዲህ ማየት ነው ማየት ደስታ እንዴት ነው? ዝም ብለሽ ብቻ ነው የምታዳምጪው? በቃ እስቲ አስተያየት ነው የተሰጥ ማለት ነው። ያው የሚያሳልፉት ነገር ነው። በነገራችን ላይ ሴት ልጅ መከራዋ ከፋትም አለብን፣ መከራችንም በዛው ልክ ነው። እግዚአብሔር መከራችንም ይበዛል። ደስታ ሲያስፈልግ እውነት እኔ በስተት ራሱ ማለት ነው ልጅ ተፈጥሮብኝ ነገራችን ላይ ማለት ነው። በዛ አጋጣሚ በጣም ራስ ነው የሚያመው። ተለምኜ ወልጅ ያለው ግን ከተወለድኩ በኋላ በገዛ ፈቃዴ ከህይወት ወጥቻለሁ። በገዛ ፈቃዴ ማለት ነው። በገዛ ፈቃዴ ከባድ ነው የሴት ልጅ ፈተና በነገራችን ላይ። አብራር የላቸው ብዙ የሚማሩበት ስላለ ማለት ነው። አብራር የላቸው ብዙ በቃ አያስፈልግም። ይሄ አንድ ነገር የቀረው ነገር ቢኖር ነው ተመልሶ የሚሄደው እንጂ የቀረው ነገር ባይኖር ተመልሶ አይመጣም። የሁለት ሰው ልብ ነው እየሰበረ ያለው። ሁለት ቤት እኮ ነው የሚሰብረው። የሁለት ሰው ልብ ነው የሚሰበረው። እና አንዴ ከህይወቴ ከወጣ እኔም በሆን ሴቲቱም በሆን አልቀበለውም። እሷም ያው ተንኮል አስባ ሊሆን ይችላል ተቀባይቱ እንጂ ከህይወቴ ካወጣሁት ከተለያየ ከሱ ጋር ምን እፈልጋለሁ? በቃ አንድ ሰው ሲበቃሽ ነው የምትለያዩ።
አዎ አሁን እኮ ማለት ነው መከራው የሚበዛ በሴት ልጅ ተንኮል የምታበዛው ሴት ሆና በሴቷ ላይ ተንኮል ትሰራለች። ሴት ሆና በሴቷ ላይ ትሰራለች። ባልየውን ስለወደደችው ብቻ ማለት ነው። እሱን ስለወደደችው የማታረገው ነገር የለም። ተኝታ አታድርም። አይ በወደውም ማለት ነው በወደውም ከማይሆነ ሰው ጋር ሙጭ ማለት በቃ ሁሉም ነገር የእግዚአብሔር ፍቃድ ነው የሚሆነው። መሄድ ይችላል። አንቺ ነሻ እንደዛ የምትይው። ሌላዎቹ ሴት እኮ ሁለት ቤት ነው የምታመሰቃቅለው። እህቷን ታመሰቃቅላለች። ላዩ ላይ የሄደችባት እህቷን ታመሰቃቅላለች። ድጋሚ የራሷ ህይወት ደግሞ ይመሳቀላል። የፈለገ ነገር ሰዓታቸው መጨረስ ነው። ከዚህ ላይ ማለት ነው ሰዓት መግደል ነው። ሰዓት ጊዜሽን፣ እድሜሽን፣ ብዙ ነገርሽን ነው የምትጨርሽ። አልኩሽ እኮ ሌላ የሚያስበው እንዳልኩሽ እኔ እኮ በገዛ ፈቃዴ ነው በቃ እንለያይ ያልኩት። ማለት እሱ ሌላ ሀሳብ ካለው ማለት አንዳንዱ ማለት ሌላ ቦታ ልብ ካለው ሀሳብሽን እራሱ አይረዳሽም። ታውቂያለሽ፣ ምንም ነገር አይረዳሽም። አዎ መውጣት በቃ ማለት አንዳንዴ ስታስቢ ራሱ ሴቱ ልጅ ለሰራተኝነት ነው እንዴ? ለሱ ልብስ ማጠብ ነው? ለሱ ሆር ነው እንዴ የተቀመጥኩት ብለሽ በጣም ነው ጭንቅላትሽን የሚያምሽ። ታውቂያለሽ፣ በጣም ነው የሚያመው ለሴት ልጅ። በተለይ ደግሞ ቻሌንጅ ሁላችንም ነው መንስኤው። ሴቶቹ ሴት ሆነው በሴት ላይ የሚያረጉት ነው። እሱ እኮ ነው ሴቶች ስንባል እንጃ ብቻ። እኔ ግን ፈጣሪ ወይ አላቅም ብቻ ይሄ ትምህርት ደግሞ ያመኛል። ይሄ ትምህርት ደግሞ ላይ የደረሰው ነገር የሄደን ሰው መልሳችሁ ካመጣችሁት ራሳችሁ ነው የሚጎዳችሁ። እህቴ አሁን ራሳችሁ ነው ትወደዋለች። በቃ ይሄንን ሁላ ነገር እየሰማች እኛ እየለመናት ይቅርብሽ እያለ መለስናት። የሆነ እሷ በጥሩ ነገር ስታወራ ደስታ በጣም አከላፍቶ ነው የሚናገራት። ክብር አይሰጣትም። ጭራሽ ክብር የሚባል ነገር የለም። እሷም ስራላት ትሰራለች። የሆነ ነገር ለልጆቹ እንደዚህ ነው ካለች የስድብ ማዕት ነው የሚወርድባት። ጭራሽ ክብር የሚባል አታውቅም። እና አያትም በቃ ለምን ብትይ የሚሄድ ይፈልጋል። አንቺ አስረሽ እንዳስቀመሽው ነው የሚቆጥረው። አንቺ ጋር መሆን አይፈልግም። በቃ በግዴታ እንትሽው እንጂ የሚቀመጠው አይኖርም። በቃ ወደ ሌላ ወደ እዛችኛው የሚሄድ ነው የሚፈልገው። ምን አለ መሰለሽ እኔ ማለት ነው በራሴ ፍቃድ እንለያይ ስለምን አለ መሰለሽ ከኔ ተለይተሽ መኖር ሰላም ናችሁ? እዚህ ያላችሁ ሁላችሁም እንዴት ናችሁ? ደህና ናችሁ? አየሽ ከኔ ተለይተሽ መኖር ትችያለሽ አለኝ። እንዴት ነው የማልችለው አልኩት። ታውቂያለሽ እኔ ይህን ራሱ ማለት ነው እሱ የኔን ድክመት ሊያሳይ ይፈልጋል። እኔ ደግሞ የኔን ድክመት ማሳየት አልፈልግም። በነገራችን ላይ ኧረ ሴት ልጅ ምን ጊዜም ትችላለች። ሀገር ናት ሴት ልጅ ማለት። ከማይሆነ ሰው ጋር ጊዜን ማቃጠል አልፈልግም። ስለዚህ መጣላት ወልጅ ያለው መጣላት ምንም አልፈልግም። አሁን ዱአ እናርግ፣ ምርቃት ዱአ። ይሄን አይነት ደግሞ ይኸውልሽ ለሴቶች ደግሞ መድኃኒት የሃይሚን ትምህርት የተማረ ሰው ይገባዋል። ለምን ብትሉ ጥሩ ነው። አሁን በቀደም ምን አለች? እኔ ለወንድ ልጅ ብዬ ሴትን አልመታም አለች። አስቡልኝ። አቤት ጭንቅላት፣ አቤት ምሁርነት። ግን ዛሬ ላይ ደግሞ ምንድን ነው ለወንድ ብላ ራሷን አሳልፋ ሰጥታ እዛ ጋር ያለችው እኮ እህቷ ነች፣ ሴት ናት እሷ ከሱ ጋር ያለችው። ግን መልሳ ወንዱን አምጥታ ራሷን ትሰጠዋለች። ለምን? አሁን እንደ ሃይሚ ማለት ነው እኔ አልመታሽምም ምንም አላረግሽም፣ ምክንያቱም ለወንድ ብዬ አልማታም። አስቡት። ሴትነት ያለው በሃይሚ ውስጥ ነው። እህትነት አለ፣ ማዘን ያለው ሃይሚ ውስጥ ነው። ምንም ሲጀመር ሌላ ሴት ብትወር እኮ እዛ ቃል መገላት ሌላ ሴት እንዴ ቤተሱ መርጦኛል ብላ ነው እንትን የምትለው። በጣም ቤተሰብ ስለወደደ አይደለም። በነገራችን ላይ ቤተሰብ ስለወደደ አይደለም። ምክንያቱ ከሱ ጋር ቤተሰቦቹ ማለት ነው። እኔ እንደዚህ የአይነት ሀሳብ ሳመጣ ቤተሰብ በጣም ነው ያለቀሱ። ስንለያይም በጣም ነው ያለቀሱ። ቤተሰብ ስለወደደ አይደለም። የዛ አብሮሽ የሚኖረው ሰው ልቡ ማወቅ አለብሽ። እሱ ጥሩ ላንቺ ካልሆነ ከባድ ነው። ደስታ ልክነሽ እኮ ማንም ሰው አንቺ ውስጥሽ የሚረዳሽ አንቺ ነሽ እንጂ አንቺ ሌላ ሰው ጎረቤት አይደለም። አንቺ ራስሽ ነው የምታውቂ። ሰው ከውጭ አሁን ለምሳሌ አንድ ሰው ቆይ አሁን ለውጭ ሰው ውጭ ሰው አሁን ጥሩ ሆነ የውጭ ሰው ጥሩ ነው። የውጭ ሰው ጥሩ ሲሆን አንቺ የቤትሽ የሚጎዳሽ አንቺ ነሽ የምታውቂ። ግን ያ ሰው የውጭ ሰው ጥሩ ሰው ነው አንቺ ለያያለሽ ይላል። አልኳችሁ እኔ አሁን ማለት ነው በውጭ ማለት ነው የውጭ ስራ አለን ታውቂያለሽ። እሱ ቡቲክ አለን። የውጭ ነው ሰው የሚያው የቤቴን የሚያውቅ የለም። የቤቴን የማውቀው እኔ ብቻ ነኝ። ግን በቤት ደልቶኝ የምኖር ነው የሚመስለው።
ሶዶ ሲተርት ምን ይላል መሰለሽ? በውጪ ልነደማማ በጌ ፈጀነራ ይላል። እስቲ አንድ ጥያቄ ልጠይቃችሁ፣ በእናታችሁ ዝም በሉ እስቲ፣ ዝም በሉ ይሉኛል እንዴ? ቆይ እስቲ ዝም በሉ ሀሳቤ እንዴ? የሆዷን ሳታውጣ በእናታችሁ። እኔ አሁን የጨነቀኝው በደቂቃ አይምሮዬ ብታዩ እንዲተበጠበጥ። አሁን እግዚአብሔር አምላክ እንደው ሀይሚና ብሩኬን እንደማይለያይ ተስፋ አለን አይደለም? በራሳችን ሀሳብ ነው፣ በእነሱ አይደለም። በራሳችን ነው ሳሚዬ፣ እነሱን አይደለም፣ በእነሱ አይደለም። እኔ ጨንቆኝ ነው እኮ እኔ ጨንቆኝ ነው የማወራችሁ። ኧረ አብሽሪ እንጂ አይተ አትጨናነቅ፣ አሽብር አትጨናነቅ፣ ያልፋል፣ አትጨናነቅ። እሺ እናቴ አይዞሽ፣ አትጨናነቅ፣ ምንም የለም። እና ተጨርሺ እና ማለት ነው እኛ ሴቶች ራሳችን ጠንካራ መበርታት አለብን። ወንድ ነው፣ ወንድ ምንም አይሆንም። እሺ እስቲ ለሴቶች አስተላልፊ። እህታችሁ ሆናችሁ እህታችሁ ላይ አትሂዱ። ለእህታችሁ መልካም አስቡ።